ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የኤርትራ ሰራዊት ከሌሎች የጥምረቱ አካላት ጋር በመሆን በቅርብ ጊዜ ውስጥ አዲስ አበባ እንደሚቆጣጠር አስታወቀ። የትግራይና የፋኖ ኃይሎች በበኩላቸው የዞበል ተራራ መቆጣጠራቸውን ተሰምተዋል። በቀዳሚነት ይዘነዋል። ፍጹም አንበርስም ዘበት ብሔራዊ ብርሰት በሚል መሪ ቃል ከተጋሩ ዲያስፖራ ጋር የተደረገው ውይይት በጥሩ መግባባት መጠናቀቁን ህወሓት አስታወቀ። እናስደምጣቸዋለን። የኤርትራ መንግስት በድብቅ ከኢትዮጵያ መንግስት ጋር ሲያደርገው የነበረ ምስጢራዊ ድርድር መክሸፉን አስታወቀ። የኦሮሞ ዲሞክራሲያዊ ፓርቲ ዋና ዘዋሪ እንደሆኑ የሚነገርላቸው እነ አባዱላ ገመዳና አምባሳደር ግርማ ብሩ አብይ አህመድን ለመቀየር እቅድ ይዘዋል ተብለዋል። በዝርዝር እናቀርበዋለን። የኢትዮጵያ መከላከያ ሰራዊት በሶማሊያ ክልል የምትገኘውን ስትራቴጂካዊታ የቡርሃካ ወታደራዊ የጦር ሰፈር ለሶማሊያ የጸጥታ ኃይሎች ማስረከቡን ሶማሊ ጋርዲያን ዘግበዋል። በምትኩ ግብጽ ትገባለች የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በደቡብ ትግራይ በተፈጸመው የድሮን ጥቃት የሰው ሕይወት ማለፉንና በአካባቢው ውጥረት እንደገና ማግረሹ ተዘገበ። በትግራይ ደቡባዊ ዞን ራያ አላማጣ ወረዳ መረዋ ቀበሌ ውስጥ በተፈጸመ የድሮን ጥቃት የሰዎች ሕይወት ማለፉንና ሌሎች መቁሰላቸው የአካባቢው ባለስልጣናት፣ ወታደራዊ ምንጮችና የትግራይ ኃይሎች አስታወቁ። ነሐሴ 4 2018 ዓ.ም ከጠዋት 2 ተኩል የተፈጸመው ይህ ጥቃት ተከትሎ በፌዴራል መንግስትና በትግራይ ክልል አመራሮች መካከል ያለውን ውጥረት እንደገና ማግረሹ ተገልጿል። ጥቃቱ ከአላማጣ ከተማ 50 ኪሎ ሜትር ርቀት ላይ በምትገኘው መረዋ ቀበሌ በሶስት ዙር የተፈጸመ ሲሆን ሁለቱ ጥቃቶች አርሚ 26 አባላት ተጠልለውበት በነበረ ሁለተኛ ደረጃ ትምህርት ቤት ላይ ያነጣጠሩ ነበሩ። ሶስተኛው ጥቃት ደግሞ በአካባቢው በሚገኝ ወንዝና ነዋሪዎች ውሃ በሚቀዱበት ስፍራ ላይ መፈጸሙ ተጠቅሷል። በጥቃቱ በደረሰው የጉዳት መጠንና በኢላማዎቹ ላይ የራያ አላማጣ ወረዳ አስተዳዳሪ አቶ ዳንኤል ታምራት ጥቃቱ ሰላማዊ ሰዎችን ያነጣጠረ መሆኑን ገልጸው ድሮኗ ጉዳት ያደረሰችው በሰላማዊ ሰዎች ላይ ነው። ጥቃት ያደረሰችው አንደኛ በትምህርት ቤት፣ ሁለተኛ ደግሞ ነዋሪዎች ውሃ በሚቀዱበት ስፍራ ላይ ነው። በርካቶች ቆስለዋል፣ አንድ ደግሞ ወዲያውኑ ሞተዋል ሲሉ ተናግረዋል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለኤኤፍፒ በሰጡት አስተያየት የኢትዮጵያ መንግስት በመረዋ የድሮን ጥቃት ፈጽሟል፣ የሁለተኛ ደረጃ ትምህርት ቤቱን መምታቱን ያረጋገጡ ሲሆን ህወሓት ከፌዴራል መንግስቱ ጋር የሚዋጋ ማንኛውም አካል ጋር አጋርነት መፍጠር እንደሚፈልግ ገልጸዋል። ከዚህ ጥቃት በኋላ የትግራይ ሰራዊትና የአማራ ፋና ኃይሎች የዞበል ተራራ መቆጣጠራቸውን እየገለጹ ነው። ባና ሚዲያ ቦታውን ስለመቆጣጠራቸው በገለልተኛ አካል ማረጋገጥ ባትችልም የሁለቱ ኃይሎች ደጋፊ እንደሆኑ የሚነገርላቸው አካላት ግን ቦታውን ተቆጣጥሮ ወደ ወልዲያ እየገሰገሱ መሆናቸውን ጽፏል። የኤርትራ ሰራዊት በበኩሉ በቅርብ ጊዜ አዲስ አበባን እንደሚቆጣጠር የሚያመላክት መረጃ ይፋ አድርጓል። ሰራዊቱ በደጋፊዎቹ በኩል ባሰራጨው መረጃ ከብልጽግና ወደ ኤርትራ ይመጣ የነበረውን እሳት አስቆመን፣ የእሳቱ ነበልባል ከወልዲያ እስከ አዲስ አበባ እንዲሆን አድርገነዋል ብለዋል። አዲስ አበባ መዳረሳችንን ለማድረግ ባወጣነው እቅድ መሰረት እየሄድን እንገኛለን ያለው የኤርትራ መረጃ ቅንጅት በመፍጠርም አሰላለፉን እንደቀየረው አሳውቀዋል። ከትግራይ ኤርትራና ሌሎች አካላት ጥምረት መፈጸሙን የሚነገርለት የሱዳን ጦር ደግሞ በኢትዮጵያ ድንበር አቅራቢያ በምትገኘው የብሉ ናይል ክልል ቂሳን ከተማ ውስጥ በኢትዮጵያ በሚደገፈው በፈጥኖ ደራሽ ኃይል አርኤስኤፍ መካከል ከባድ ውጊያ እያደረገ መሆኑን የሱዳን ሚዲያዎች ዘግበዋል። በሌላ በኩል በቤንሻንጉል ጉሙዝ ክልል መተከል ዞን ራሱን የጉሙዝ ኃይል ብሎ የሚጠራውንና ከፋኖ ጋር ትስስር እንዳለው የሚነገርለት ታጣቂ ቡድን ግልገል በለስ ከተማን መቆጣጠሩን አስታውቋል። ፍጹም አንበርስም ዘበት ብሔራዊ ብርሰት በሚል መሪ ቃል ከተጋሩ ዲያስፖራ ጋር የተደረገው ውይይት በጥሩ መግባባት መጠናቀቁን ህወሓት አስታወቀ። ከሐምሌ 19 2018 ዓ.ም ጀምሮ የትግራይ ዲያስፖራ ማህበረሰብ አመራሮችና አደረጃጀቶች የተሳተፉበት ውይይት መካሄዱን በህወሓት ጽህፈት ቤት የዲያስፖራ አስተባባሪ አቶ ኃይለ ፍስሐ ገልጸዋል። አስተባባሪው ለመገናኛ ብዙሃን በሰጡት ማብራሪያ የትግራይ ዲያስፖራ ከ50 ዓመታት በላይ የትግራይ ህዝብ ትግል ደጀንና ግንባር በመሆን
ሲሰሩ መቆየታቸውን አስታውሰዋል። የትግራይ ዲያስፖራ ከደርግ ውድቀት በኋላም በልማት ስራዎች ላይ ሲንቀሳቀሱ እንደነበር የገለጹት አስተባባሪው በ2013 ዓ.ም የጄኖሳይድ ዘመቻ ከተጀመረ ወዲህ ደግሞ በተሻለና በተደራጀ መንገድ እየታገሉ እንደሚገኙ አስረድተዋል። ትግራይ በፕሪቶሪያው ስምምነት መሰረት በጊዜያዊ አስተዳደር ትመራ በነበረችበት ወቅትም የክህደት ኃይሎች የዲያስፖራውን አንድነት ለማላላት ይሰሩ እንደነበር አስገንዝበዋል። ፍጹም አንበርስም ዘበት ንብሔራዊ ብርሰት በሚል መሪ ቃል በትግራይ የተካሄደው ዘመቻ ከተጋሩ ዲያስፖራ ጋርም መካሄዱንና ውይይቱም በማዕከላዊ ኮሚቴ አባላት እየተመራ መከናወኑን አቶ ኃይለ ገልጸዋል። ውይይቱ የትግራይ ዲያስፖራ ወደ አንድነትና መግባባት በሚያመጣ መንገድ መከናወኑን የገለጹት አስተባባሪው ከመንግስትና ከድርጅቱ የሚወርዱ እቅዶችን ሙሉ በሙሉ ለመፈጸም ወደሚያስችላቸው አደረጃጀትና መግባባት ላይ መደረሳቸውን ተናግረዋል። የትግራይ ህዝብ ህልውናውን ለማረጋገጥ አልሞ በሚያካሂደው ማከተ የትግራይ ዲያስፖራ ሀብት በማሰባሰብና በዲፕሎማሲያዊ መድረክ ከዚህ ቀደም ከነበረው በላቀ መልኩ ለመስራት ኃላፊነት መውሰዳቸውና ውይይቱን በስኬት መጠናቀቁም አቶ ኃይለ አስታውቀዋል። የኤርትራ መንግስት በድብቅ ከኢትዮጵያ መንግስት ጋር ሲያደርገው የነበረ ሚስጥራዊ ድርድር መክሸፉን አስታወቀ። የኦሮሞ ዲሞክራሲያዊ ፓርቲ ዋና ዘዋሪ እንደሆኑ የሚነገርላቸው እነ አባዱላ ገመዳና አምባሳደር ግርማ ብሩ አብይ አህመድን ለመቀየር እቅድ ይዘዋል ተብለዋል። በስልጣን ላይ ባለው የብልጽግና አገዛዝ ከፍተኛ አመራሮች በተለይም የኦሮሞ ዲሞክራሲያዊ ፓርቲ ዋና አካላት ዘንድ ከፍተኛ የፍርሃትና የፖለቲካ ውዥንብር መንገሱን የሚያመላክቱ መረጃዎች ወጥቷል ሲል የኤርትራ ምርምርና ስነዳ ማዕከል አጋለጠ። ከውስጥ ምንጮች አገኘሁት ባለው ባሰራጨው መረጃ መሰረት የፓርቲው ዋና ዘዋሪ እንደሆኑ የሚነገርላቸው እነ አባዱላ ገመዳ፣ አምባሳደር ግርማ ብሩ፣ አቶ ኩማ ደመቅሳ፣ አቶ ጂነዲን ሳዶና አቶ ሙክታር ከድር ያሉበትን የኦፒዲኦ አመራሮች አስቸኳይ ምስጢራዊ ስብሰባዎችን ሲያካሂዱ ሰንብተዋል። በስብሰባው በፓርቲው ውስጥ የተደቀኑ አደጋዎችና የትግል አቅጣጫዎች በሚል አጀንዳዎች ዙሪያ ከፍተኛ የመካሰስ ጭቅጭቅና ፍጥጫ በተሞላበት መንፈስ ውይይት ሲያደርጉ ቆይቷል ይላል መረጃው። የአመራር አባላትም የጠቅላይ ሚኒስትሩ አካሄድ የኦፒዲዮን የፖለቲካ ህልውና ሙሉ በሙሉ ከማክሰሙን በፊት በምትኩ ወደ ስር ነቀል የፖለቲካ ማሻሻያ መግባት ያስፈልጋል የሚል ድምዳሜ ላይ መድረሳቸው ተገልጿል። በተለይም የአብይ አህመድ አካሄድ ያልተመቻቸው የኦፒዲዮ አመራሮች አብይ አህመድን ለመቀየር ውጥን ይዘዋል ተብለዋል። ይህንን ሁኔታ ያዩ የደህንነት አካላትም የብልጽግና ፓርቲ ማዕከላዊ ኮሚቴ የማያውቀው ማናቸውም ስብሰባና ውይይት እንዳይካሄድ ጥብቅ የውስጥ ማስጠንቀቂያና መመሪያ አስተላልፈዋል። በተካሄደው የግምገማ ሂደትም በኤርትራ በትግራይና በአማራ መካከል የተፈጠረው የፖለቲካና የኃይል አሰላለፍ ከዚህ በፊት በኦፒዲኦ የታቀደውና በእነ አቶ ጌታቸው ረዳና ጀነራል ጻድቃን ወደ ተግባር ሊወርድ ሲሰራበት የነበረውን የኦሮ ትግራይ ስትራቴጂካዊ ጥረት መክሸፉን ማዕከሉ አጋልጠዋል። የኦሮ ትግራይ ጥምረት ዋና ዓላማ የብልጽግና አገዛዝ በትግራይና በአማራ በትግራይና በኤርትራ መካከል የማይሻር ቂም ለመፍጠር የታቀደ እንደነበር ያትታል። የኦሮ ትግራይ መከላከያ ከትግራይ ሰራዊት ጋር በመሆን የፋኖ ኃይሎችን ማጥፋት እንዲሁም ኤርትራን መውረር የሚል እቅድ የያዘ ነበር። ሆኖም የትግራይ አመራሮች ከእንግዲህ ከፋኖ ይሁን ከኤርትራ ጋር የመዋጋት ፍላጎት የለንም በማለት ታስቦ የነበረውን እቅድ ከሽፏል። ይህንን የተረዱት የፋኖና የኤርትራ አመራሮች ከትግራይ ጋር አዲስ ጥምረት ፈጠሩ። በዚህ መልኩ ኦፒዲኦ በኤርትራና በአማራ ላይ የታቀደው ስትራቴጂ ሙሉ በሙሉ መክሸፉን በስብሰባው ላይ የተጠቀሰ ሲሆን የዚህ ተጠያቂ ደግሞ አመራሩ መሆኑን ገምግሟል ብለዋል የኤርትራ ምርመራና ስነዳ ማዕከል። በሌላ በኩል በአሜሪካና በአውሮፓ ህብረት መሪነት ሲሞከር የቆየውን ኢትዮጵያና ኤርትራ ጋር የማቀራረብና የእርቅ ጥረት ሙሉ በሙሉ ሊቋረጥ መቃረቡን ተገልጸዋል። በኢትዮጵያና በኤርትራ መካከል ድርድሮች መኖራቸውን ያመነው ዋነኛ የኤርትራ መንግስት የመረጃና የደህንነት ተቋም ታዋቂ የኦሮሞ ብሔር ተወላጆችን በመጥቀም ከኤርትራ መንግስት ጋር ለመደራደር የተደረጉ ሚስጥራዊ ሙከራዎች በኤርትራ በኩል ሙሉ በሙሉ ውድቅ ተደርጓል ተብለዋል። ኤርትራ በትግራይና በአማራ ህዝቦች የትግል ጉዳይ ላይ ምንም አይነት የፖለቲካ ለውጥ የማታደርግ መሆኗን ለድርድሩ ውድቅ መሆኑ ምክንያት ነው ሲሉ አስቀምጠዋል። የኦፒዲኦ መሪዎች አሁን የገቡበት ቅርቃር እንዲገቡ ያደረጋቸው ከኤርትራ ትግራይና አማራ ጋር ለመደራደር ያደረጉት የሴራ ድርድር ነው። የብልጽግና አገዛዝ ከጣሊያን መንግስት ጋርም ዲፕሎማሲያዊ ውጥረት ውስጥ መግባቱን ተገልጿል።
ለዲፕሎማሲያዊ ውጥረቱ ምክንያት የአውሮፓ ህብረት አቶ ለማ መገርሳን ወደፊት በማምጣት የፖለቲካ ማሻሻያ እንዲያደርግ ያቀረበው ጥሪ ውድቅ መደረጉን ተከትሎ ነው። ኢትዮጵያ በሶማሊያ የሚገኘውን የቡርሃካብ ወታደራዊ የጦር ሰፈር ከ12 ዓመታት በኋላ አስረከበች። የኢትዮጵያ መከላከያ ሰራዊት በሶማሊያ ክልል የሚገኘውን ስትራቴጂካዊ የቡርሃካብ ወታደራዊ የጦር ሰፈር ለሶማሊያ የጸጥታ ኃይሎች ማስረከቡን ሶማሊ ጋርዲያን ዘግበዋል። በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ እንደገለጸው የጦር ሰፈሩ ርክክብ የተባበሩት መንግስታት ድርጅት በሶማሊያ የድጋፍ ቢሮ ባደረገው የድጋፍ አማካኝነት ነሐሴ 2 2018 ዓ.ም በይፋ ተጠናቀዋል። እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በኢትዮጵያ መከላከያ ሰራዊት ቁጥጥር ስር የቆየውን ይህ ወታደራዊ የጦር ሰፈር የሶማሊያ ብሔራዊ ሰራዊት 60ኛ ክፍለ ጦር ተረክቦታል። የኢትዮጵያ ወታደሮችም ቀደም ሲል በነበረው ተልዕኮ ስር ለ12 ዓመታት ያህል በቡርሃካብ ቆይተዋል። ከሞቃዲሾ በስተሰሜን ምዕራብ 185 ኪሎ ሜትር ርቀት ላይ የምትገኘውና የሶማሊያ ዋና ከተማ ከባይዳአ ጋር በሚያገናኘው መንገድ ላይ ያለችው ቡርሃካብ በአልሸባብ ቁጥጥር ስር በሚገኙ ወይም ግጭት በሚታይባቸው አካባቢዎች የተከበበች ናት። በመሆኑም ዓለም አቀፍ ኃይሎች ወታደሮቻቸው በሂደት እያስወጡ ባለበት ወቅት የተደረገው ይህ ርክክብ የሶማሊያ ኃይሎችም አካባቢዎችን በተናጠል የማስጠበቅ አቅማቸው ላይ ከፍተኛ ስጋት ፈጥረዋል። የሬዲዮ ዳልሳን ዘገባዎች ጨምሮ ሌሎች መረጃዎች እንደሚያመላክቱት የኢትዮጵያ ኃይሎች በባይ ክልል የሚገኘውን ተጨማሪ ወታደራዊ ቦታዎችን በቅርብ ሳምንታት ውስጥ ለሶማሊያ ኃይሎች ሊያስረክቡ ይችላሉ። በዩጋንዳ ካምፓላ ሐምሌ 25 2018 ዓ.ም በተካሄደው የኦሚሶም ወታደራዊ አዋጭ ሀገራት እና የሶማሊያ ፌዴራል መንግስት ጉባኤ ላይ ኢትዮጵያ ከብሩንዲ፣ ጅቡቲ፣ ግብጽ፣ ኬንያና ዩጋንዳ ጋር በመሆን የተልዕኮ የሥራ ዘመን ከ18 እስከ 24 ወራት እንዲራዘም ጥሪ አቅርባለች። ሆኖም ኢትዮጵያ ያቀረበችውን ጥሪ ውድቅ ተደርጎ ሰራዊቷን በአስቸኳይ እንድታስወጣ ትዕዛዝ ተሰጥቷታል። ከዚህ በፊት በተባበሩት መንግስታት ስር ከፍተኛ የሰላም አስከባሪ ሰራዊት በማሰለፍ ትታወቅ የነበረችው ኢትዮጵያ በአብይ አህመድ አገዛዝ ዘመን ግን የኢትዮጵያ ሰራዊት ስነ ምግባር የሌላቸውና ሴቶችና ህጻናትን የሚደፍር ንጹሃንን የሚጨፈጨፍ ሰራዊት ሆነዋል። በዚህ የተነሳ የኢትዮጵያ መከላከያ ሰራዊት በሰላም ማስከበር ተልዕኮ እንዳይሰማራ እየተደረገ ይገኛል። የፖለቲካና የደህንነት ተንታኞች እንደሚያመላክቱት የኢትዮጵያ ሰራዊት ከዚህ ስትራቴጂካዊ ስፍራ ለቆ መውጣቱን በቀጠናው ያለውን የኃይል ሚዛን በከፍተኛ ሁኔታ የሚቀይርና ኢትዮጵያ በቀጠናው የነበራትን ተሰሚነት እያጣች መሆኗን የሚያሳይ ግልጽ ማሳያ ነው። ኢትዮጵያ በሶማሊያ የነበራትን ወታደራዊ ቦታዎች ለቃ የወጣች ያለችበት ወቅታዊ ሁኔታ የሶማሊያ ፌዴራል መንግስት ከግብጽ ጋር ያደረገውን አዲስ የደህንነት ስምምነት ተከትሎ የግብጽ ሰራዊት በእነዚህ ወታደራዊ ቦታዎች ላይ በቀጥታ የመተካት እድሉን ያሰፋዋል። ግብጽ በዚህ ተልዕኮ ስር ሰራዊቷን ለማሰማራት ያሳየችው ዝግጁነትና ከሶማሊያ ጋር የፈጠረችውን ወታደራዊ ትብብር ታሪካዊ ባለጋራዋ የሆነችው ግብጽ በምስራቅ አፍሪካና በኢትዮጵያ አቅራቢያ ጠንካራ ወታደራዊ መሰረት እንድታገኝ በር ከፍቶላታል። በአጠቃላይ የኢትዮጵያ ሰራዊት ለ12 ዓመታት የጠበቀውን ቦታ አስረክቦ መውጣቱ በሶማሊያ የደህንነት ክፍተት የሚፈጠር ከመሆኑም በላይ በዲፕሎማሲያዊና ወታደራዊ መስክ የግብጽ ተጽዕኖ እንዲጎላ በማድረግ ኢትዮጵያ በሶማሊያና በምስራቅ አፍሪካ ጉዳዮች ላይ የነበራትን የላቀ የጂኦፖለቲካ የበላይነትና የውሳኔ ሰጪነት ተሰሚነት እየሸረሸረው ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ሊሰነዘር የሚችልን የሚሳኤል ጥቃት በመስጋት ቱርክ ውስጥ ከተካሄደው የኔቶ ጉባኤ ሲመለሱ በሚስጥር አውሮፕላን መቀየራቸው የአሜሪካ መገናኛ ብዙሃን ዘገቡ። ፕሬዝዳንቱ በአንካራ አየር ማረፊያ በካሜራዎች ፊት ወደ ኤር ፎርስ ዋን ከገቡ በኋላ ጋዜጠኞችና የተወሰኑ የዋይት ሀውስ ሰራተኞችን ሳያውቁ በምግብ ማጓጓዣ መኪና አማካኝነት በሌላ አቅጣጫ ወደ ቆመው C-32A ወታደራዊ አውሮፕላን ተዘዋውረዋል። የመከላከያ ሚኒስትሩ ፔት ሄገስት ብቻቸውን ሲሳፈሩ በማሳየት ጉዞውን መደበኛ እንዲመስል የተደረገ ሲሆን ፕሬዝዳንቱ በጉዞው ወቅት ለጋዜጠኞች በሕይወታቸው ላይ ሁልጊዜም ስጋት እንዳለና የኢራን ቁጥር 1 ኢላማ እንደሆኑ ተናግረዋል። ይህ ከፍተኛ የደህንነት ጥንቃቄ የተወሰደው
አሜሪካ በኢራን ላይ ወታደራዊ ጥቃቷን እንደገና በከፈተች ማግስት ቢሆንም በሌላ በኩል ሁለቱ ሀገራት ሰላም ለማውረድ የሚያስችል ስምምነት ላይ ለመድረስ መቃረባቸውን የፓኪስታን መከላከያ ሚኒስተር ካዋጅ አሲፍ ለብሉምበርግ ተናግረዋል። ቴህራን ንግግሩን በአሸማጋዮች በኩል መቀጠሉን በመግለጽ የጦርነት ጉዳት ማካካሻ እንዲከፈላት ማዕቀቦችና ወታደራዊ ዛቻዎች እንዲያበቁ እስካልሆነ ድረስ የሆርሙዝ የባህር መተላለፊያ እንደማይከፈት ቅድመ ሁኔታዎችን አቅርባለች። ፕሬዚዳንት ትራምፕ ለቴህራን የካሳ ጥያቄ በሰጡት ምላሽ ኢራን ባለፉት ዓመታት ለገደለቻቸውና ክፉኛ ላቆሰለቻቸው ሰዎች በሙሉ ማካካሻ መክፈል እንዳለባት በትሩዝ ሶሻል ገጻቸው አስታውቀዋል። ከ26 ዓመታት በፊት የመን ውስጥ በአሜሪካ የጦር መርከብ ላይ በደረሰ ፍንዳታ ለተገደሉ 17 የባህር ኃይል አባላት፣ በውጊያ ለተገደሉ ሺዎች፣ ባለፉት 50 ዓመታት ለተገደሉ የኢራን ተቃዋሚዎች እንዲሁም በሊባኖስ፣ ሶሪያ፣ የመን እና ጋዛ ህዝቦች ላይ ለደረሰው ጉዳት ኢራን ኃላፊነት ወስዳ ካሳ እንድትከፍልና ይህ ጉዳይ ወደፊት በሚደረጉ ድርድሮች ውስጥ እንዲካተት ለተወካዮቻቸው ትዕዛዝ መስጠታቸው ገልጸዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችንን